ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ ስለ ጤና በእንግሊዘኛ እንዴት በቀላሉ መግለጽ እንችላለን የሚለውን በጣም አጫጭርና ኮመን የሆኑ ስለ ጤና የምንነጋገራቸውን የእንግሊዝኛ አረፍተ ነገሮች እንማማራለን። ከእናንተ የሚጠበቀው ሁሌም እንደምላችሁ ትምህርቱን ቪዲዮ እስከ መጨረሻው ድረስ ለመከታተል ሞክሩ። ወደ ትምህርቱ እንሂድ። ኦኬ፣ እንግዲህ ከእርሱ ላይ እንደምትመለከቱት ስለ ጤናችን በእንግሊዝኛ ይላል። ሰው ከዚህ ጋር የምትመለከቷቸው አጫጭር የእንግሊዝኛ አረፍተ ነገሮች ስለ ጤናችን የምንጠቀማቸው የእንግሊዝኛ አረፍተ ነገሮች ናቸው ማለት ነው። ሰው ከመጀመሪያው ስንጀምር የመጀመሪያው የእንግሊዝኛ ንግግር ምን ይላል ወደሚለው ስንሄድ ቢኢ ምን ተብሎ ይነበባል? ቢኢን ሁልጊዜም ቢ ብለን እንደምናነብ ከዚህ በፊት አይተን ነበር። ቢኢ ምን ተብሎ ይነበባል? ቢ እንለዋለን። ያ ማለት ኢ የሚል ድምፅ እንዳለው መያዝ። ስለዚህ ቢኢ ወይም ደግሞ ቢና ኤ በአንድ ላይ ሲመጡ ቢ ብለን እናነባለን። ከዛ ወደዚህኛው ስንሄድ ኤችኢን እንደምናነባለን እንደ ኸ እናነባለን። እንደ ኸ በደንብ አስተውላችሁ ከሆነ ኢና ኤ በአንድ ላይ ሲመጡ ኤ ሳይለንት ነች ወይም ደግሞ አትነበብም ብለን ነበር። ስለዚህ ኤን እናልፍና ኤልን እንደ ል፣ ቲኤች እንደ ዝ፣ ቲኤች ሁሌም ዝ የሚል ድምፅ ነው ያለው። ዋይን እንደ ይ እናነባለን። ስለዚህ በአንድ ላይ ስናነባው ኸልዚ ኸልዚ ብለን እናነባዋለን። ሙሉ ሲነበብ ቢ ሄልዚ ቢ ሄልዚ ማለት ጤናማ ሁን ወይም ደግሞ ጤናማ ሁኚ ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ከሁለተኛው ላይ እንደምትመለከቱት ዲም ተነባቢ ነው፣ አርም ተነባቢ ነው። ፕሊዝ አናባቢ ከተነባቢ ጋር ሲመጣ በአንድ ላይ ታነቡታላችሁ። ለምሳሌ አሁን ከዚህ ጋር ቢ ተነባቢ ነች፣ ኢ ደግሞ አናባቢ ነች። ለዛ ነው ቢኢን በአንድ ላይ ቢ ብለን ያነበብ ነው። ነገር ግን ከዚህ ጋር ዲም ተነባቢ ነው፣ አርም ተነባቢ ነው። ስለዚህ ለየብቻው ነው የምናነባው ማለት ነው። ስለዚህ ዲን ለብቻው እንደ ድ እናነባለን ወይም ደግሞ ድ ሚል ድምፅ አለው። አር አይን ሪ እንላለን። ኤንን እንደ ን፣ ኬን እንደ ክ እናነባለን። በአንድ ላይ ሲነበብ ድ ሪ ን ክ ድሪንክ ብለን እናነባዋለን። ወደዚህኛው ስንሄድ ደብሊውኤን እንደ ዋ ወይም ደግሞ ዋ የሚል ድምፅ አለው። ቲኢን እንደ ተ፣ አረን እንደ ር ማንበብ ነው። በአንድ ላይ ሲነበብ ዋተር ዋተር። ሙሉ ሲነበብ ድሪንክ ዋተር ድሪንክ ዋተር ማለት ውሃ ጠጣ ወይም ውሃ ጠጭ ማለት እንችላለን። ኦኬ፣ ወደ ሶስተኛው ስንሄድ ኦኬ፣ ከዚህ ጋር በስህተት ሁለት ኤስ ኤስ የሚል ነው የተጻፈው። ስለዚህ አንዷ ኤስ አታስፈልግም ወይም ደግሞ በስህተት የገባች ነች። ስለዚህ ኤስን እንተውና አንዷን ኤስ እንተውና ይችኛዋን እንጠቀማለን። በስህተት የተጻፉ ናቸው። አንድ ኤስ ብቻ ነው የሚያስፈልግ። ስለዚህ ኤስን ስ እንላለን። ኤልኢኢ በአንድ ላይ ሊ ሚል ድምፅ አለው። ፒ እንደ ፕ በአንድ ላይ ስ ሊ ፕ ስሊፕ። ኦኬ፣ ከዛ ወደዚህኛው ስንሄድ ደብሊው ኢ እንደ ዌ ሚል ድምፅ አለው። ኤል ል ሚል ድምፅ አለው። በአንድ ላይ ሲነበብ ዌል ዌል። ሙሉ ሲነበብ ስሊፕ ዌል ስሊፕ ዌል ማለት ምን ማለት ነው? ጥሩ ምኝታ ወይም ደግሞ በቂ እንቅልፍ፣ በቂ ምኝታ እንደማለት ነው። ኦኬ፣ ከዛ ወደሚቀጥለው ስንሄድ በተመሳሳይ ኤስን ስ እንላለን። ቲኤን እንደ ታ እናነባለን። ታ ሚል ድምፅ አለው። ዋይን እንደ ይ ባለ ሲነበብ እስ ታ ይ እስታይ። ከዛ ወደዚህኛው ስንሄድ ኤን እንደ አ ኤ ሁሌም መጀመሪያ ስትመጣ አ ብለን እናነባለን። ኦኬ፣ ሲን እንደ ክ፣ ቲ አይን እንደ ቲ፣ ቪኢ በአንድ ላይ እንደ ቭ በአንድ ላይ ስናነበው አ ክ ቲ ቭ አክቲቭ። ሙሉ ሲነበብ እስታይ አክቲቭ። እስታይ አክቲቭ ማለት ንቁ ሆን እንደማለት ነው። ምን አልኳችሁ? ንቁ ሆን። ኦኬ፣
ወደሚቀጥለው ስንሄድ በተመሳሳይ ከዚህ ጋር ያየነውና ከዚህ ጋር ያየነው ምንም ልዩነት የለውም። ስለዚህ ኤስን እንደምን ያነበብናት? እስኪ እናንተ ሞክሩ። ኤስን እንደ ስ ነው ያነበብናት፣ እንደ ስ። ቲኤን እንደ ታ፣ ዋይን እንደ ይ። ሰው በአንድ ላይ ስናነበው እስ ታ ይ፣ እስታይ የሚል ድምፅ ይኖረዋል። ከዛ ወደዚህኛው ስንሄድ በተመሳሳይ ኤስ እንደ ስ፣ ቲኦ ቲ እንደ ት፣ አርኦ እንደ ሮ፣ ኤን እንደ ን፣ ጂ እንደ ግ። በአንድ ላይ እናነበው እስ ት ሮ ን ግ፣ ስትሮንግ። ሙሉ ሲነበብ እስታይ ስትሮንግ። እስታይ ስትሮንግ ማለት ጠንካራ ሁን ወይም ደግሞ ጠንካራ ሁኚ ማለት ይሆናል። ኦኬ ከዛ ወደዚህኛው ስንሄድ ኬኢኢ በአንድ ላይ ኪ ሚል ድምፅ ይኖረዋል። ፒ ፕ በአንድ ላይ ኪ ፕ ኪፕ። ከዛ ወደዚህኛው ስንሄድ ኤምኦን እንደ ሞ፣ ቪአይን እንደ ቪ፣ ኤንን እንደ ን፣ ጅን እንደ ግ። በአንድ ላይ ሞ ቪ ን ግ፣ ሞቪንግ። ሙሉ ሲነበብ ኪፕ ሞቪንግ። ኪፕ ሞቪንግ ማለት ተንቀሳቀስ ወይም ደግሞ ተንቀሳቀሽ ማለት ይሆናል። ኦኬ ከዚህ ጋር ያሉትን በእንደዚህ አይነት መንገድ ከሄድን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ምን ይላል? አሁን ከዚህ ጋር ኢ ናት ቀድማ የመጣች። ኤ ቀድማ ስትመጣ ከዚህ ጋር እንዳያችሁት አይ ብለን አንበናት ነበረ። ይኸው ከዚህ ጋር አይን ኖ ኤን አ ነበር ያልናት። ከዚህ ጋር ደግሞ ኢ ናት ቀድማ የመጣች። ስለዚህ ኢ ቀድማ ስትመጣ ኢን ኢ እንላለን። ከዛ ኢና ኤ በአንድ ላይ ሲመጡ ኤ ሳይለንት ነች ስላልነን ኤን እናልፍና ቲን እንደ ት በአንድ ላይ ኢ ት ኢት እንለዋለን። ከዛ ወደዚህኛው ስንሄድ ደብሊው ኤን እንደ ዌ፣ ኤል ኤል እንደ ል ብለናል። ስለዚህ በአንድ ላይ ሲነበብ ዌይ የል ዌል። ሙሉ ሲነበብ ኢት ዌል። ኢት ዌል ማለት ምንድን ነው? በደንብ ብላ ወይም ደግሞ አመጋግብን አስተካክል፣ ጥሩ አመጋግብ ተከተል እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ቢኢን እንደምናያለን። ቢኢን ቢ ብለናል። ከዛ ኤፍ አይን ፊ፣ ቲን ት በአንድ ላይ ፊት ፊት። ሙሉ ሲነበብ ቢ ፊት። ቢ ፊት ማለት ጤናማ ነህ ወይም ደግሞ ጤናማ ነሽ እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ኤል አይን ሊ እንላለን ወይም ደግሞ ሊ የሚል ድምፅ አለው። ቪኢን ቭ በአንድ ላይ ሲነበብ ሊቭ ሊቭ። ከዛ ደብሊው አይን እንደ ዌ፣ ኤል ኤል እንደ ል በአንድ ላይ ሲነበብ ዌል ዌል። ሙሉ ሲነበብ ሊቭ ዌል ሊቭ ዌል ማለት ጥሩ ኑሮ እንደማለት ነው። ኦኬ ወደዚህኛው ስንሄድ ይህን ቃል በተደጋጋሚ አይተነዋል አይታችሁ ከሆነ። ስለዚህ ኤስን እንደ ስን ያነበብናት፣ ቲኤን እንደ ታ፣ ዋይን እንደ ይ በአንድ ላይ ሲነበብ እስታይ እስታይ። ከዛ ኤስኤን እንደ ሴ፣ ኤፍኢን እንደ ፌ እናነባዋለን። በአንድ ላይ ሲነበብ ሴፍ ሴፍ። ሙሉ ሲነበብ እስታይ ሴፍ። እስታይ ሴፍ ማለትም ጥሩ ኑሮ እንደማለት ነው። ወይም ደግሞ እስታይ ሴፍ ማለት ተመችቷል፣ ተመችቶሻል፣ ቆይታ አሪፍ ነው፣ ቆንጆ ነው እንደማለት ነው። ኦኬ ከዛ በተመሳሳይ ወደዚህኛው ስንሄድ ይህ ቃልም ከዚህ ጋር ተመሳሳይ ነው። ስለዚህ ኤስን እንደ ስ ታነባላችሁ፣ ቲኤን እንደ ታ፣ ዋይን እንደ ይ ማንበብ። ከዛ በአንድ ላይ እስታይ እስታይ። ኦኬ ከዛ ኤፍ አይን ፊ፣ ቲን ት ማለት ባለ ሲነበብ ፊት ፊት። ሙሉ ሲነበብ እስታይ ፊት እስታይ ፊት ማለት ምንድን ነው? ምቾት ነው። በቃ እስታይ ፊት ካልን አንድ ሰው በቃ ተመችቷል ወይም ደግሞ ተመችቶሻል እንደማለት ነው። ኦኬ ወደ መጨረሻው ስንሄድ ኤፍኢኢ ፊ ተብሎ ይነበባል። ፊ ኤል ል ማለት በአንድ ላይ ፊል ፊል። ወደዚህኛው ስንሄድ ጂኦን እንደ ጎ ሳይሆን እንደ ጉ፣ ምክንያቱም ኦኦ ሚል በአንድ ላይ ከመጣ ጂኦን ጎ ሳይሆን ጉ እንላለን። ሁለተኛዋን ኦ ሳይለንት ነች ወይም ደግሞ እንተዋትና ዲን እንደ ድ በአንድ ላይ ጉድ ጉድ። ሙሉ ሲነበብ ፊል ጉድ ምንድነው? ጥሩ ስሜት እንደማለት ነው። ኦኬ እንደዚህ አድርገን በቀላሉ ፕራክቲስ ማድረግ መለማመድ እንችላለን ማለት ነው። እንግዲህ በዛሬው ትምህርታችን ስለ ጤናችን እንዴት በቀላል መንገድ መነጋገር እንችላለን የሚል ትምህርት ወይም ቪዲዮ ተማምረናል ማለት ነው።
የዛሬ ትምህርታችን ይህንን ይመስላል። ቀጣይ በሌላ ትምህርት እንገናኝ። ባያላችሁበት ሰናይ ጊዜ። ሰላም